ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ሰሞኑን እንግዲህ መምህር ተስፋዬ የገጠመው ጉዳይ ነበር። ይኸውም ደግሞ የደብተራዎች ሴራ ነው። የአረማዊ ደብተራዎች በቤተክርስቲያን ውስጥ በቤተክርስቲያን ማዕረግና ስልጣን ስር ተቀምጠው ስርማሽ ቅጠል በጣሽ የሆኑ መምህራችንን በመናፍስት ወይም ደግሞ ጥላወጊ ወይም ደግሞ የመተት መንፈስ በመላክ ንብረቱን፣ ህይወቱን፣ ትዳሩን፣ ቤቱን ሁሉንም ነገር እንዲያጣ ብዙ አይነት ሴራ ሰርተው ሆስፒታል ለሳምንት ለሚሆኑ ቀናቶች ሆስፒታል እንዲቆይ አድርገውታል። ነገር ግን ቢሆንም በእግዚአብሔር እርዳታ በአምላካችን በመድኃኒታችን በኢየሱስ ክርስቶስ እርዳታ በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን ተራዳኢነት ረድኤት በረከት ወንድማችን ቆሞ መሄድና ወደ አገልግሎቱ ወደ ስራው መመለስ ችሏል ማለት ነው። ነገር ግን ብዙዎቻችን መምህራችን ይህንን ቪዲዮ ከለቀቀ በኋላ ብዙዎቻችን ውስጡ ላይ ያልተገነዘብናቸውን ነገሮች ለማንሳት እሞክራለሁ። 3-4 የሚሆኑ ነገሮችን በዚህ ቪዲዮ ከተለቀቀ በኋላ መገንዘብና መረዳት ያሉብንን ጉዳዮች አነሳለሁኝ ማለት ነው። ከዛ በፊት ግን ወደ ጉዳዩ ውስጥ እንሂድ። እንግዲህ አስተውሉ ውድ ቤተሰቦች፣ በዚህ በመናፍስት ውጊያ መንገድ ውስጥ በደንብ መረዳትና ማወቅ ያለብን ጉዳይ እነዚህ አይነት ሰዎች መቼም ቢሆን ይህንን ድርጊታቸውንና አካሄዳቸውን አያቆሙም። እኛ መበርታት እኛ መጠንከር ስንችል ግን በጸሎታችን በምናደርጋቸው ትንንሽ ጸሎቶች፣ በምንሰግዳት ስግደት፣ በምናደርጋት መንፈሳዊ ምግባራት ይህንን ነገር ከህይወታችን እያራቅን እንሄዳለን። ለምን? የምናቀርበው ጸሎትና ስግደት የምናደርጋቸው መንፈሳዊ ምግባራት በሙሉ እኛን ወደ ክርስቶስ ወደ እግዚአብሔር የሚያቀርቡ ከርኩሰት ከክፋት የሚያርቁ ስለሆነ ክፋትና መልካም የሆኑ ነገሮች ደግሞ በጭራሽ የሚስማሙ ነገሮች አይደሉም። ጨለማ ከብርሃን ጋር እንደማይስማማ ሁሉ የድብትርናው ሴራም ደግሞ ከክርስቶስ ከእግዚአብሔር ከአምላካችን ከመንፈስ ቅዱስ ጋር የሚግባባ የሚስማማ አይደለም ማለት ነው። የጣዖት አምልኮና የእግዚአብሔርን የማምለክ መንገዶችን በጭራሽ የሚገናኙ አይደሉም። እነዚህ ሰዎች በየጊዜው እንደዚህ አይነት ድርጊቶችን ያደርጋሉ። ለምንድን ነው የሚያደርጉት? በየጊዜው በተለይም የመናፍስት ውጊያን መረጃ የምናጋራ ሰዎች በተለይም መምህር ተስፋዬ ብዙ ነገሮችን በግልጽ በደንብ አድርጎ ተጋፍጧቸውን እነዚህ ነገሮች ያደርጋል። ይህንን ነገር ግን በእርግጠኝነት የምናገረው ይህንን ሴራ በግልጽ መጥቶ ይህንን ነገር ያደረጉት በትክክልም በየቤተ ክርስቲያን ውስጥ የተቀመጡ የንስሐ አባቶች ናቸው። በየቤተ ክርስቲያኑ በተለይም በትልልቅ ቤተ ክርስቲያኖች የተቀመጡ አባቶች ናቸው ይህንን ነገር ያደረጉት። ይህንን በደንብ መናገር እፈልጋለሁ፣ ምክንያቱም ከሚሆነው ነገር አንጻር መረዳት ስለሚችል ማለት ነው። በተለይም ደግሞ የንስሐ አባት መስለው የንስሐ ልጆቻቸውን የሚበድሉ የማይሆኑ ድርጊቶችን የሚፈጽሙ ከንስሐ ልጆቻቸው ጋር ጭምር በሩካቤ ሥጋ ለመገናኘት የሚታገሉ የንስሐ አባቶች ማለት ነው። ይሄ በየቤተ ክርስቲያን ውስጥ በንስሐ አባት ስም የተቀመጡ ያውም ትዳር ያላቸው የንስሐ አባቶች በንስሐ አባት ስም የተቀመጡ መሪጌታ ነኝ በክህነት ስም በተለያየ ነገር የተቀመጡ የንስሐ አባቶች የሚያደርጉት ሴራ ነው። ምስጢራቸው ስለወጣ ምስጢራቸው ስለተገለጠ የሚያደርጉት አካሄድና ድርጊታቸው ስለተገለጠ ለምን እንደዚህ ሆንን ብለው ነው በመንጨርጨር በመናደድ መንፈሱ በአጠቃላይ መምህራችን የሚያደርገውን አገልግሎትና ስራ ለማቋረጥ በዚህ ደረጃ ወጥቶ የመጡት ማለት ነው። ይሄ በጣም ብዙ ምዕመናን የሚጨነቁበት የሚቸገሩበት በየቤተ ክርስቲያኑ በሄድንበት አጋጣሚ የምንሰማው ጉዳይ ነው። ይሄ ብዙ ጊዜ ብዙ ምዕመናን የሚጨነቁበት የሚቸገሩበት ጉዳይ ነው። እግዚአብሔር በእውነት ሁላችንን የሚርዳን፣ ቤተክርስቲያናችንን ከሁሉም ነገር በላይ እግዚአብሔር ያንጻልን። ዛሬ በየቤተ ክርስቲያን ውስጥ በማዕረግ በስልጣን ተቀምጠው ትውልድን የሚያደነዝዙ የሚያፈዙ እነዚህ ሰዎች ስለሆኑ ማለት ነው። ቤተክርስቲያንም በተለያየ አጋጣሚ እነዚህ ነገሮች ሲያወግዙ ሲያርቁ ከቤተክርስቲያን አንመለከትም። የትኛው መምህር ወጥቶ እነዚህ ነገሮች ሊቀልቃውንትን የሚሉ ማናቸው ቢሆን ጉዳይ አይናገሩ። ግን መልሱ ማን ጋር ነው ያለው? ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር ነው ያለው። ስለዚህ ዛሬ በእውቀት በጥበብ ነው በባህል መድኃኒት ስም በሚባሉ እውቀት ናቸው ጥበብ ናቸው ተብሎ በተቀመጡ ነገሮች ዛሬ ምን ያህል መከራ እያየን እንዳለ ይህ ትልቅ ማሳያ ነው። አሁን ወደማነሳቸው ወደ ወሳኝ ጉዳዮቻችን እንሂድ። ደግሞ የመጀመሪያው የማነሳው ጉዳይ ከገንዘብ ጋር የተገናኘው ጉዳይ ላንሳላችሁ። የሰላቢ መንፈስ ሆኖ ሲመጣ መንፈስ ወይም ደግሞ መተት ሲላክ የሰላቢ መንፈስ ሆኖ ሲመጣ እንግዲህ አሁን መምህር ላይ ያያችሁትን ነገር ነው የሚከሰተው ማለት ነው። አስተውሉ ውድ ቤተሰቦቼ፣ የተከሰተው ድርጊቱ በአጋጣሚ እሱ ከስራ ከተመለሰ በኋላ ወደ ቢሮ ለመግባት በሚያደርግበት ጊዜ ላይ ነው የተከሰተው ይህ ጉዳይ። እዛ ጋር የነበሩ ሰዎች ደግሞ ማድረግ የነበረባቸው የመጀመሪያው ጉዳይ አንስቶት ሆስፒታል መውሰድ ነው ከወደቀ በኋላ። ይሄ እንግዲህ ማንም ሰው ቢሆን የሚያደርገው ድርጊት ነው። ይሄ በተፈጥሮ ምንም ችግር የለበትም።
እዛ ጋር ግን እነሱ ያልተገነዘቡት መምህራችን በሚወድቅበት ሰዓት ላይ ቶሎ ብሎ አንስቶት ሆስፒታል ከመውሰዳቸው በፊት ጸበል ካለ ጸበሉን ማድረግ ሌላም ነገር ሊያደርጉ ይችሉ ነበር። በእርግጥም የመናፍስቱን ውጊያ እዛ ጋር የነበሩ ሰዎች ሊረዱም ላይረዱም ይችላሉ በእርግጠኝነት ማለት ነው። ግን ደግሞ ያ ነገር ሲከሰት የሰው ሰውኛ ቶሎ ብለውት ያው ፌንት ሲሰራ ቶሎ ብለው ሆስፒታል ነው የወሰዱት። አሁን እዚህ ጋር መንፈሱ በዚህኛው መንገድ ላይ ዓላማውን አሳክቷል። መውሰድ የነበረበት ወደ ሆስፒታል ነበር። ለምን ዛሬም ብዙዎቻችን እኮ ጤናችን ሲታወቅ የሆነ ነገር ሲመጣብን የሆነ ነገር ሲከሰትብን ወደ ጸሎት ቤት ገብተን ጸሎት አድርገን ወይም ደግሞ ሌሎች ጸበል ምናምን የሚባሉ ነገሮችን ማድረግ አንፈልግም። እኔ አንድ ጊዜ እንደዚህ አይነት ጉዳይ ገጥሞኝ ያውቃል። በተለይም ደግሞ አሁን መምህር ተስፋዬ እንደዚሁ ፌንት እንደሰራው እኔ እንደዚህ አይነት ጉዳዮች ገጥሞኝ ያውቃል። የተከሰተው ምን መሰላችሁ ውድ ቤተሰቦቼ? እኔም እንደዚሁ ቤተሰቦቼ ጋር ከዚህ ከባዕድ አምልኮ ጋር በተገናኘ ቤተሰቦቼ ውስጥ የነበሩ ነገሮችን በማስወግድበት ጊዜ፣ ግቢ ውስጥ የነበሩ የሚመለኩ ዛፎችን በማስቆረጥበት ጊዜ በቀጥታ ከቤተሰብ ከሆነ ሰው መንፈስ ተልኮብኝ ነበር። መንፈሱ የተላከው መንፈስ በቀጥታ አሽከርክሮን ግቢ ውስጥ የጣለኝ ማለት ነው። ያውም ከደረጃ ላይ ነው የጣለኝ ነኝ ማለት ነው። ነገር ግን ቀድሜ መረጃ ለወንድሞች ሰጥቻቸው ስለነበረ እዛ ጋር ለነበሩ ሰዎች ሰጥቻቸው ስለነበረ በወደኩ ሰዓት በጣም ክፉኛ መጎዳት ይችል ነበር። ነገር ግን ያ ነገር እንዳይሆን አጋጣሚ ወንድሜ ያጠገብ የነበረው ቶሎ ብሎ ያ ነገር ሲከሰት ጸበል አምጥቶ ነው የረጨብኝ ማለት ነው። ጸበል ረጨብኝ፣ በተደጋጋሚ ጸበል ረጨብኝና ብድግ እንዲነቃ ተደረግኩት ማለት ነው። ከዛ በኋላ በሆነ ራሴን ትንሽ እያወቅኩት በነበረ ሰዓት እንደምንም ብሎ አንስቶኝ ወደ ሆስፒታል ወደ መኪና ውስጥ ይዞኝ ነበር። በዛ ጉዞ ውስጥ ግን እያማተብኩ ነበር ማለት ነው። አማትብ ነበር በጌታ በኢየሱስ ክርስቶስ ስም እያልኩኝ መንፈሱን እገስጽ ነበር ማለት ነው። አስተውሉ። ልክ ሆስፒታል አካባቢ ወይም ሕክምና ቦታ ሲደርስ ግን ነቅቻለሁ፣ እኔ ተነሳሁት ማለት ነው። እንደዚህ አይነት ነገሮች ይከሰታሉ። በእርግጥም እዛ ቦታ ላይ ሰዎች ኖሮ ያንን ነገር ቢከላከሉ ያንን ነገር ደግሞ ማስቀረት ይቻል ነበር። የሆነ ሆኖ ግን መንፈሱ የመጣበት ዋናው ዓላማ ምንድን ነው? ገንዘቡን፣ ትዳሩን፣ ህይወቱን፣ ስራውን በሙሉ ዝጋ አበላሽ ተብሎ የመጣ መንፈስ ነበር። ስለዚህ አንዱ የሰላዊ መንፈስ የመጣው ይህንን እሱ የሚሰራባቸውን ገንዘቦች የሚያገኛቸውን የእሱ የሆኑ ነገሮችን በሙሉ ማባከን ነበር። ስለዚህ በቀጥታ ምን ማድረግ ነበረበት? ሆስፒታል ማስገባት ነበረበት፣ ገንዘብ ለማስወጣት። ስለዚህ ገንዘብ ሆስፒታል አስገባው፣ ገንዘብ እንዲያወጣ አስደረገው ማለት ነው። ተመልከቱ፣ ወደ 200-300 ምናምን ሺህ ብር ነው እንግዲህ ለሆስፒታሉ ያስያዙት። አስተውሉ። ምን አደረገው? እንደ ስትሮክ አድርጎት ሙሉ ሰውነቱ ፓራላይዝድ ሆኖ ነው እንግዲህ ወደ ሆስፒታል የገባው። በዛ ውስጥ ያደረገው ምንድን ነው? 300 ምናምን ሺህ ብር ሙሉ ለሕክምናው አስያዙ ማለት ነው። እንዲያስይዙ ተጠየቁ። ከዛ ውስጥ ግን እነ መምህር ያስያዙት 100 ሺህ ብር ነበር ማለት ነው። ተመልከቱ ውድ ቤተሰቦቼ። ስለዚህ በዚህ አጋጣሚ ሆስፒታል ከገባ በኋላ ጉዳዩን ባይረዱት ያንን 300 ምናምን ሺህ ብሩን ከፍሎም አይፈወስም፣ አይድንም ነበር። ለምን? የገባው መንፈሱ ስለነበረ ማለት ነው። ስለዚህ ውድ ቤተሰቦቼ በሕክምናችን አካባቢ ላይ ምን ያህል የመናፍስት ሴራ እንዳለ በዚህ መረዳት እንችላለን። በእርግጥም ሕክምናውና ሳይንሱ የራሱን አካሄዶችና ፕሮሲጀሮች ሊከተል ይችላል። የሚሄድባቸው መንገዶች ይኖሩ ይሆናል። ነገር ግን እዚህ ጋር ብዙ ሰዎች የማንረዳው ጉዳይ መንፈሱ ገንዘባችንን ለማባከን ሲባል በየሆስፒታሉ ላይ አድፍቶ ተቀምጦ በየላቦራቶሪው ላይ ይሄኛው ሕክምና ነው፣ ይሄኛው በሽታ ነው፣ ይሄኛው እያለ ብዙ ነገሮችን ያነሳብናል ማለት ነው። ስለዚህ ይህንን ነገር ቶሎ ብሎ እዛ ከሄዱ በኋላ በተለይም ባለቤቱን በዚህ አጋጣሚ ማመስገን እፈልጋለሁ። ምክንያቱም እግዚአብሔር ለሁላችንም እንዲህ ብርቱ የሆነች ሴት እግዚአብሔር እንዲሰጠን ያስፈልጋል። በእውነት ያ ሁሉ ግፊያ ሲደረግባት፣ ያ ሁሉ ጫና መንፈሱ ሲያደርግባት ነበር። ግን ጎበዝ እንደነበረች እየሄደች ቪዲዮ ታሳየው ነበር፣ መምህር ግርማ ገብቶ በነበረ ሰዓት ማለት ነው። እና እንደዚህ አይነት ነገሮችን የሚያበረቱ ሴቶች ደግሞ ያስፈልጋሉ። እና እግዚአብሔር በእውነት የተባረከ ትዳር እንዲሰጠን እግዚአብሔርን ዘውትር መለመን ያስፈልጋል። እንደዚህ አይነት ብርቱ ሴቶች ያስፈልጉናል በቤታችን። እና ይሄ ሆኖ ግን መንፈሱ ያሰበው ነገር አልተሳካለትም። ያቀደው እቅድ አልተሳካለትም። 300 ምናምን ሺህ ብር አስይዞ ነገር ግን በ40 ምናምን ሺህ ብር እንግዲህ በቆዩበት የሆስፒታል የቆዩበት ቆይታ የሚፈልገውን ነገር ማድረግ አልቻለም ማለት ነው። ቀሪው ብር እንዲመለስላቸው ሆኗል ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄ አንዱ ነገር ነው። በስልብና በኩል የመጣው የተላከው መንፈስ ገንዘቡን እንዲያባክን እንዲያጠፋ የተላከው መንፈስ በዛ በኩል ተይዟል ማለት ነው። ይሄ አንድ የሚያሳየን ነገር ምንድን ነው? ሕክምና ህመም የሆነ ነገር ሲመጣብን ቶሎ ብለን ልጆቻችንን ቤተሰቦቻችንን ይዘን ሆስፒታል የምንሮጥ ሰዎች ከዚህ ልንማር ይገባል። አንዱ ከዚህ ቪዲዮ ላይ ልናውቀው የሚገባ ጉዳይ ይሄ ስለሆነ ማለት ነው። እና መናፍስት በዚህ መንገድ ምን ያህል እንደሚፈትኑን በደንብ ልታውቁ ይገባል ማለት ነው። ይሄ ቀላል ጉዳይ አይደለም። ተመልከቱ። ለዚህ ነው ዛሬ ብዙዎቻችን ገንዘባችንን እናወጣለን። ሀገር ውስጥ ሕክምናው ሰልችቶን ወደ ውጭ ሀገር ሄደን ቤተሰቦቻችን እናሳክማለን። ብዙ ዋጋ እንከፍልና መጨረሻ ላይ ቤተሰቦቻችን እናጣለን። ገንዘባችን፣ ንብረታችን፣ ሁሉም ነገር ካጣ በኋላ እነዛን ሰዎችም እናጣለን። እኛም ደግሞ መከራችን ገብቶ በመከራና በፈተና ውስጥ እንድናልፍ እንሆናለን። ይህ የሚሆነው ለምንድን ነው? የመናፍስትን ውጊያ ስለማንረዳ
በመጣልን ነገር በሙሉ በሙሉ ሮጠን ወደ ሕክምናው መንገድ ስለምንሄድ ነው። ለምን? መናፍስት በዛ በኩል ይጠቀማሉ። ያለን ገንዘብ ንብረታችንን በሙሉ ካሸተን በኋላ ምንም አይነት ፈውስ ስለማናገኝ መልሶ ደግሞ ወደ ጸበል ቦታ እንድንሄድ ያደርገናል። ጸበል ቦታም ደግሞ ከሄድን አርፈን እንዳንቀመጥ ተስፋ ቢስ አድርጎን ከዛ ቦታም ያስወጣናል ማለት ነው። ይሄ አንዱ በደንብ ልናውቀው የሚገባው ጉዳይ ነው። ውድ ቤተሰቦቼ ይሄ በጣም መጠንቀቅም ማወቅም ያለብን ጉዳይ ነው። ሌላው እዛ ቦታ ላይ የተመለከትኩት በዛ ቪዲዮ ላይ የተመለከትኩት ጉዳይ አንዱ በየሆስፒታል ውስጥ ያሉ ሐኪሞችም ነርሶችም ጭምር የመናፍስትን ጉዳይ አለመረዳታቸው ነው። እነሱ እንዳላቸው ፕሮፌሽን ወይም ደግሞ እንደ ስራቸው ድርሻ በእርግጥም ማድረግ ያለባቸውን መደረግ ያለበትን ነገር ሊያደርጉ ይችላሉ። በአጋጣሚ እንግዲህ መምህር ላይቭ ገብቶ በነበረ ሰዓት ላይ ቪዲዮ አትቅረጹ እያሉ ሲናገሩ በተደጋጋሚ እንሰማለን። ይህ በዓለማችንም የምንሰማው ጉዳይ ነው። ብዙ ሰዎች የሆኑ ነገራት ሲከሰቱ እነዚያን ነገሮችን እንድንቀርጽ አይፈልጉም። ለእኛ ግን መቅረጻችን ብዙ መረጃ ስለሚሰጠን ያ ቪዲዮ መቀረጹ ዛሬ ብዙ ሰዎች እንዲማሩና እንዲያውቁ ያደርጋል። በየሆስፒታል ውስጥ ያሉ ሐኪሞች ወይም ደግሞ ነርሶች ከምንም ጊዜ በላይ የመናፍስትን ውጊያ ተረድተው በየቤተ ክርስቲያኑ በስግደት፣ በጸሎት፣ በመንፈሳዊ መግባራት ራሳቸውን ካላበረቱ ብዙ ዋጋ ይከፍላሉ። ዛሬ በየሆስፒታል ውስጥ ሆኖ የሰው ሕይወት እንዲጠፋ የሚያደርገው መንፈሱ ራሱ በሚሰራው ሴራ ላይ ነው። ይህንን ነገር ግን ብዙ ሰዎች መረዳት አይፈልጉም፣ ማወቅም አይፈልጉም። ሰዎች ላይ ሕክምና ሰርጀሪ በሚሰሩ ሰዓት ላይ የማይሆኑ ድርጊቶች ተፈጽሞ እነዛ ሰዎች በክስና በሌላም ነገር እነዛን ዶክተሮች ወይም ሐኪሞች ሲያስጨንቁ እንመለከታለን። ይህም የዲያብሎስ ሴራ ነው። ለምን? አገልግሎታችንና ስራችን እግዚአብሔር የሌለበት ከሆነ ዲያብሎስ ያንን ነገር ይጠቀመዋል ማለት ነው። ስለዚህ በዛ ቦታ ላይ የምታገለግሉ በየትኛውም የሕክምና ዘርፍ ላይ ያላችሁ ሐኪሞች፣ ዶክተሮች፣ ነርሶች በደንብ ልትጠነቀቁ ይገባል። ጉዞአችሁንና አካሄዳችሁን በአግባቡ መቃኘትና ማየት ያስፈልጋል። የጸሎት የስግደት ከክርስቶስ ጋር የሚኖራችሁ ግንኙነት ጥብቅ ሊሆን ይገባል። በተጨማሪም ደግሞ ከምስጢራት ጋር መሳተፍ ያስፈልጋል። ውድ ቤተሰቦች ይሄ ቀላል ነገር አይደለም። ሕክምናውን በጣም አቅልለው የሚመለከቱ ሰዎች አሉ። ህይወት የምናተርፍበት ህይወትም የምናጥፋበት ቦታ ነው። በጣም መጠንቀቅ ያስፈልጋል ውድ ቤተሰቦች። ስለዚህ በጣም በሚገርም ሁኔታ አልተረዱትም። እዛ ጋር ያለውን የመናፍስቱን ሴራ አልገባቸውም። እዛ ጋር መምህር የሚያሳያቸው ድርጊቶች ለነሱ ቀልድ ወይም ፊልም ነው። ብዙ ሰዎችም ዛሬም እኮ መምህር ግርማ በሚያቀርባቸው ቪዲዮዎች የፈውስ ፕሮግራሞች ላይ እንደ ፊልም እንደ ስክሪፕት ነው የሚመለከቱት። ይህንን ግን እኛ በራሳችን በቤታችን በኑሯችን በተደጋጋሚ የምንመለከተው ነገር ነው። በህይወታችን በጉዟችን በየቦታው የምንመለከተው ነገር ነው። ይህ ፊልም አይደለም ውድ ቤተሰቦች። ሕክምና ላይ ያላችሁ በተለይም ነርሶች፣ ሐኪሞች፣ ዶክተሮች በደንብ መንቃት አለባችሁ። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ያላችሁ ነርሶች፣ ዶክተሮች በደንብ መንቃት አለባችሁ። ከዚህ ከማህበረ ቅዱሳን ወጥታችሁ ወደ ሕክምናው ዘርፍ የምትሄዱ ሰዎች ዝም ብላችሁ ማህበራዊ ሚዲያ ለመታችሁ መዝሙር መዘመር ብቻ ሳይሆን በአግባቡ ክርስቶስን ልታመልኩ ይገባል። አለባበሳችሁ ክርስቲያናዊ፣ አካሄዳችሁ ክርስቲያናዊ፣ ድርጊታችሁ ክርስቲያናዊ፣ ሁለመናችሁ ነገር ከክርስቶስ ጋር የተያያዘ ሊሆን ይገባል። ተግባራዊ ክርስትናዊ የጸሎት የስግደት ከምስጢራት የመሳተፍ አካሄዶችንም በደንብ ማስተዋል ይገባል ውድ ቤተሰቦች። ስለዚህ ከዚህ መምህር ካጋራው ቪዲዮ ላይ አንዱ ቅድም የነገርኳችሁ ጉዳይ ነው። ተጨማሪ በጣም ብዙ ነገሮችም ይኖራሉ ውድ ቤተሰቦች፣ አስተውሉና አዳምጡ። ስለዚህ እነዚህን አይነት ነገሮች በደንብ መፈተሽ ያስፈልጋል። ይሄ በጣም ወሳኝና አስፈላጊ ጉዳይ ነው። ብዙዎቻችን ልንገነዘበው የሚገባው ጉዳይ ስለሆነ ማለት ነውና በየሆስፒታሉ በየሕክምና ዘርፉ ላይ ዛሬ ብዙ የሚያሳዝኑ ነገሮችን እንመለከታለን። አስተውሉ። ገንዘብ አለኝ ብላችሁ ገንዘባችሁን ይዛችሁ ወጣችሁ። አንድ ታሪክ ልንገራችሁ በዚህ አጋጣሚ። አንድ በቅርብ የማውቃቸው ቤተሰቦች ነበሩና እናታቸው በአጋጣሚ ልጃቸው የኮንትሮባንድ ስራ ይሰራል እና በዛ የኮንትሮባንድ ስራ ላይ እየሰራ እያለ አጋጣሚ ገንዘቡ በሙሉ ይዘረፋል። በኮንትሮባንድ ሲመጣ ይወሰድበታል ማለት ነው። ያንን ነገር ደውለው በቀጥታ ለእናትዮ ይነግሯታል። እንግዲህ በታሪክ እንደማውቀው በእናትዮ ቤተሰብ ውስጥ የቤተሰብ ዛር መንፈስ እንዳለ አውቃለሁ። እናታችን ግን በጣም የቅዱስ ገብርኤል በጣም ጎበዝ የቅዱስ ገብርኤል ዘካሪም የዝክር ስለነበራት ያንን ነገር የምታደርግ ጎበዝ መንፈሳዊ እናት ነበረች። በተለይም ቤተሰቡን በደንብ አድርጋ ያዘች ማለት ነው። በአጋጣሚ ያ ነገር ሲነገራት ሙሉ በሙሉ እንደ እባብ ተጠቅልላ ትወድቃለች። የዛን ቀን መንፈሱ በደንብ አድርጎ ይገባል፣ ይመታታል ማለት ነው። ደግሞ ተጨማሪ ማለት ነው በድንጋጤ በኩል የገባው መንፈስ ሙሉ እናታችንን ፓራላይዝ ያደርጋታል ማለት ነው። ይቺ እናት ከወደቀችበት ሳትነሳ እስከ መጨረሻው ድረስ ማለፍ ችላለች። ከዚህ በፊት ግን አንድ ነገር ልንገራችሁ። ይችን እናት በተነገረኝ መረጃ መሰረት ወስደን ጸበል ቦታ አስቀመጥናት። ጸበል ቦታ ላይ ቦታ አግኝተን እንድትቀመጥ አደረግናት። ልክ ይህንን ነገር ካደረግን በኋላ እኛ የሚያስፈልገውን ነገር አድርገን ተመለስን። ስንመለስ ልጆቻቸው በአንድ ጊዜ ሄደው ሮጠው ይችን እናት ከዛ ቦታ መልሰው ወደ ቤት ይዟት ይመጣሉ። ከቤተ ክርስቲያን ነው እንግዲህ ከጸበል ቦታ ይዟት መጡ።
ይዟት መጡና ቤት አስቀምጧት። ከዛ ገንዘብ አለን ብለው በገንዘባቸው ብዙ ሆስፒታሎች ወሰዷት፣ ብዙ አይነት ሕክምና ቦታ ወሰዷት፣ ብዙ አይነት ነገር አደረጉ። ግን በመጨረሻ ላይ እናታችንን ሊያድነው አልቻሉም። እኔ በጣም ያዘንኩበት አጋጣሚ ነው። ክፍለ ሀገር ስለነበረ አጋጣሚ ይሄ በጣም የሚያሳዝን ጉዳይ ነበር። እናታችንን ልናጣት ችለናል። ግን ምንድን ነው መሰላችሁ ውድ ቤተሰቦቼ፣ ሕክምና የራሱ ጥቅሞች እንዳሉት ጉዳቶችም እንዳሉት መረዳት ያስፈልጋል። ሁሉንም ነገር ላይ ቸኩለን ሮጠን የምናደርገው ነገር ሊሆን አይገባም። ስለዚህ ውድ ቤተሰቦቼ እያንዳንዷ ነገር ዋጋ ታስከፍለናለች። እኛ ገንዘብ አለን ብለን እኔ ሀብታም ነኝ፣ እኔ እንደዚህ ማድረግ እችላለሁ፣ እኔ ለእናቴ የማላደርግላት ነገር የለም የምትሉ ሰዎች ማሰብ ያለባችሁ በራሳችሁ አቅም አንዳች የምታደርጉት ነገር የለም። እግዚአብሔር አምላካችን ካልባረከው፣ ገንዘባችሁ ለእግዚአብሔር ካልገባበት፣ ገንዘባችሁ የተባረከ ካልሆነ፣ ገንዘባችሁ ትክክለኛ የላባችሁ ውጤት ካልሆነ ምንም ዋጋ ያመጣል። የላባችሁ ጉዳይ እንኳን ቢሆን በስራችሁ ሰርታችሁ የመጣችሁት ጉዳይ ቢሆን እንኳን የምትታበዩ ከሆነ ውስጣችሁ ንጹህነት፣ ደግነት፣ መልካምነት ከሌለ ምንም ዋጋ አይኖረው። ስለዚህ በደንብ መጠንቀቅ አለባችሁ። ስለዚህ መምህር ይህንን ቪዲዮ ሲለቅልን አንድም እኛ እንድንማርበትም ጭምር ነው። የደብተራው መንፈስ የስርማሹ ቅጠል በጣሹ አሰራር ምን ያህል ደረጃ እየተጓዘ እንደሆነ ተመልከቱ። ዛሬ በየቤተ ክርስቲያን ውስጥ ተቀምጠው እኮ የሚያሳቅቁ ነገሮችን እየሰማን ያለንበት ጊዜ ላይ እንገኛለን። የንስሐ ልጆች ከንስሐ አባታቸው ጋር በአግባቡ ተነጋግረው መግባባት የማይችሉበት፣ ገንዘብ ስጡኝ የሚሉ የንስሐ አባቶች፣ ገንዘብ ብቻ አይደለም ገንዘብ በጣም ትንሽ ነገር ነው፣ አብረን ካልተኛን አብረን ግንኙነት ካላደረግን የሚሉ የንስሐ አባቶች የተፈጠሩበት ዘመን ላይ እንገኛለን። አስተውሉ ውድ ቤተሰቦቼ። ወደ ንስሐ መግባት ፈልጋ ከዝሙት ከዚህ ከራቁት አገልግሎት ከሌዝቢያን ከግብረ ሰዶም የሚመጡ የንስሐ አባቶች የንስሐ ልጆችን እኮ ምንም ችግር የለውም ይሄ እኮ በጣም ቀላል ነው እያለን እያቃለልን ሰዎችን ወደማይሆኑ ሕይወት ውስጥ የምናስገባ የንስሐ አባቶች ሞልተናል በየቤተክርስቲያኑ። እግዚአብሔር በእውነት ቤተክርስቲያናችንን ያንጻልን። አሁንም እግዚአብሔር አምላካችን ቤተክርስቲያናችንን ይጠብቅልን። ስለዚህ በጣም መጠንቀቅ መንቃት ያለብን ጊዜ ላይ እንገኛለን። ስለዚህ መምህር ያስተላለፈው ቪዲዮ ብዙ ነገር የሚያስተምረን ጉዳይ ነው። ብዙ ነገር እንድናውቅ እንድንረዳው የሚያደርገን ጉዳይ ነው። ይህ ብቻ አይደለም፣ ብዙ ነገሮችን በውስጥ እንረዳለን። ተመልከቱ እንግዲህ መምህር ግርማ በላይ በቪዲዮ አስገብቷቸው ይህንን መንፈስ እንድታሰር አድርጓል። ተመልከቱ እንግዲህ የትኛውም መንፈስ ውስጣችን ቢገባ የጊዜና የሰዓታት ጉዳይ ነው እንጂ በእግዚአብሔር ኃይል መያዙ አይቀርም። ይህንን አባታችን በተደጋጋሚ ነግረውናል። ከሰገድን፣ ከጸለይን፣ ከተንበረከክን በእግዚአብሔር ኃይልና በቅዱሳኑ ምልጃ መንፈሱ መያዙ አይቀርም። ከኛ የሚጠበቀው ግን መስገድ፣ መንበርከክ፣ ከክርስቶስ ጋር መያዝ፣ ዘወትር በምስጢራት መሳተፍና በዛ መንገድ ውስጥ መሄድ ያስፈልጋል። ተመልከቱ እንግዲህ ዛሬ በየቤታቸው በየአገልግሎታቸው በየመድረኩ የሚወድቁ መምህራንን እንመለከታለን። ግን አንድም ቀን ለእነዚህ መምህራን የመናፍስት ጉዳይ ነው ብለን አናወራም። እየዘመሩ ከመድረክ የሚወድቁ መምህራን አሉ። እየዘመሩ እየሰበኩ ከመድረክ የሚወድቁ መምህራንም ዘማሪንም ጭምራሉ። የጥምቀት ክብረ በዓል ለማክበር ወጥቶ ወይም የንግስ በዓላት ለማክበር ወጥቶ በዛ በንግስ ቦታ ላይ የሚወድቁ በጣም ብዙ ሰዎች አሉ፣ ብዙ መምህራን አሉ። ይህንን የመናፍስት ሴራና የመናፍስት ውጊያ መሆኑን ግን ብዙዎቹ መረዳትም ማወቅም አይፈልጉም። ለምን? ምክንያቱም ብዙዎቹ ስለ ዲያብሎስ ሲወራ መስማት አይፈልጉም። በቃ ለነሱ ሁሌም ብርሃን ብቻ እንዲነገራቸው ይፈልጋሉ። ስለ ጨለማው ስለ ዲያብሎስ እንዲወራ አይፈልጉም። ይህማ ቢሆን እኮ ክርስቶስ በመጀመሪያ ደረጃ ዲያብሎስ የሚባለው በመጽሐፍ ቅዱስም እንዲጠቀስልን አያስፈልግም ነበር። ፈታኝ ጠላታችን ዲያብሎስ እንደሚፈትንን በተደጋጋሚ የተነገረልን ነው። መንቃት ስላለብን ነው። መረዳትና ማወቅ ስላለብን ነው። እግዚአብሔር አምላካችን በእውነት ለመምህራችን ረጅም ዕድሜን ያድልልን። ለአባታችን ለመልአከ መንክራት ረጅም ዕድሜን እግዚአብሔር አምላክ ከዚህ በላይ የሚያገለግሉበትን የአገልግሎት ዕድሜ እግዚአብሔር አምላካችን ይስጥልን በእውነት እና ይህ በጣም ብዙዎቻችን እንድንረዳው የሚያስፈልግ ጉዳይ ነው። የመጀመሪያው ምንድን ነው ያልኳችሁ? ገንዘባችንን ለማባከን ህይወታችንን ለማበላሸት የሚላኩ መንፈሶች እንዳሉ በደንብ መረዳት ያስፈልጋል። ስለዚህ ሕክምናው ላይ ብዙ አይነት የዲያብሎስ ዓላማና እቅዶች አሉ ማለት ነው። ይህንን በደንብ እንድታውቁ ያስፈልጋል። ያልተረዳነው ያላወቅነው በተለይም ሐኪሞች፣ ዶክተሮች፣ ነርሶች በደንብ መገንዘብ አለባቸው። በየሕክምናው ቦታ ላይ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆናችሁ ዶክተሮች የራሳችሁ ሆስፒታል ያላችሁ ቤታችሁን የሆስፒታላችሁን ጸበል እየረጫችሁ እያንዳንዱ ማሽን ላይ ጸበል እየተረጨ በአባቶች የመጡ ጸሎት የሚያደርጉበት ሊሆን ይገባል። ለምን? የተባረከ ቦታ እንዲሆን ሰዎች መጥተው ተፈውሰው ድህነት አግኝተው እንዲሄዱ የምትፈልጉ ከሆነ ያንን ቦታ መባረክ መቀደስ ያስፈልጋል። አስተውሉ ውድ ቤተሰቦቼ። ይህንን የማናደርግ ከሆነ ሆስፒታሎቻችን በመናፍስት የተያዙ ይሆናሉ። ሰዎች ገንዘባቸውን ብቻ የሚያወጡ እንጂ የሚፈወሱበት አይሆኑም። ከዛ በተጨማሪ ነርሶች፣ ሐኪሞች ዝም ብሎ ይሄ
ልቅ የሆኑ አካሄዶች ሳይሆን በአግባቡ በስርዓቱ የምንጓዝ ሰዎች ልንሆን ይገባል። በእምነታችን ጠንካራ ልንሆን ይገባል። ዛሬ ብዙ ዋጋ እየከፈልን ያለው አንድም በዚህ ጉዳይ ላይ በጣም ነገሮችን አቅልለው የሚመለከቱ ነርሶችንና ሐኪሞችን የተመለከትን ስለሆነ ነው እና እግዚአብሔር በእውነት ለሁላችንም ልቦና ይስጠን። ስለዚህ ከዚህ ቪዲዮ ልንረዳው ልናውቀው የሚገቡ ብዙ ነገሮች አሉ። እኔ ያነሷቸው 2 ወይ 3 ጉዳዮች ቢሆኑ ነው። ስለዚህ ሁላችሁም ጉዟችሁን አካሄዳችሁን በደንብ ልትጠነቀቁ ይገባል። ይሄ ቪዲዮ የመምህር ቪዲዮ የተለቀቀው ዝም ብለን እኛ አይተን ከንፈር መጠን ብቻ እንድናልፍ አይደለም። የዲያብሎስን ሴራ ምን ያህል እንደሆነም እንድንረዳውም ጭምር ነው። ዛሬ መምህርን ቪዲዮ በሚታይ መልኩ እንደዚህ አቅርበውልናል። ሆስፒታል ከገባ በኋላ ያለው ጉዳይ ዛሬ ስንቶች ናቸው በዚህ ጉዳይ በቤታቸው በመከራ ውስጥ የሚገኙት? መተቱ ከተላከባቸው በኋላ ህይወታቸው በመከራ ውስጥ የሚያልፉ፣ በየመስሪያ ቤታቸው በየስራ ቦታቸው ላይ የሚወርቁ፣ በየሰው ፊት ላይ የሚተቹ የሚሰደቡ፣ በትዳር ህይወታቸው ትዳራቸውን እስከ ማጣት የደረሱ። ይህ ሁሉ ሴራ የማን ነው? የደብተራዎች ሴራ ነው። የስርማሽ ቅጠል በጣሾች ዛሬ እውቀት አላቸው፣ አዋቂዎች ናቸው፣ ጥበበኞች ናቸው ተብሎ በየቤተ ክርስቲያን ውስጥ የተቀመጡት። ጥበብ ግን ክርስቶስ ብቻ ነው። ጥበብ እግዚአብሔር አምላካችን ብቻ ነው። ስለዚህ እግዚአብሔርን ማወቅ ነው፣ ከእግዚአብሔር ጋር መኖር ነው ጥበብ በራሱ። እግዚአብሔርን ሳናውቅ ጥበብ አለኝ ብለን የምናስበው ይህ ጥንቁልና ይባላል፣ አስማት ይባላል፣ ሟርት ይባላል። ይህ መናፍስትን ስቦ ወደ ራስ ማስገባት ነው እንጂ ጥበብ አይደለም። የእግዚአብሔር ጥበብ እንደዚህ አይደለም። የእግዚአብሔር ጥበብ ሰዎችን ይፈውሳል። የእግዚአብሔር ጥበብ ሰዎችን ከፍ ከፍ ያደርጋል። የእግዚአብሔር ጥበብ ፍቅርን፣ ትህትናን፣ ደግነትን ያላብሳል እንጂ ውስጣችን በክፋት አይሞላም። ስለዚህ በደንብ መንቃት አለብን። እግዚአብሔር አምላካችን መምህራችንን ስላዳነው ስለፈወሰው እግዚአብሔር ስሙ የተመሰገነ ይሁን። ከዚህም በኋላ ብዙ አይነት ፈተናዎች ይኖራሉ። በነገራችን ይህ ቪዲዮ ተቀርጾ ስለወጣ እንጂ መምህር በጣም ከዚህ በፊት ብዙ አይነት ቪዲዮዎችን አጋርቶናል እና እግዚአብሔር በእውነት መምህራችንን እንዲጠብቅልን አሁንም እንግዲህ እግዚአብሔር ሁላችንን የሚያበርታን። በደንብ መጠንቀቅ አለብን። በደንብ መብርታት አለብን። በደንብ ከክርስቶስ ጋር መያያዝ አለብን። በደንብ መጸለይን መርሳት የለብንም ሁላችንም ውድ ቤተሰቦች። ስለዚህ እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ለቻናሉ ደግሞ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ መጀመራችሁን በተደጋጋሚ እንደምናገረው ከዚህ በኋላ ለሚለቀቁ ቪዲዮዎችም እንደዛ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ የተሰማችሁን ስሜት ጻፉ። እግዚአብሔር አምላካችን ሁላችንንም ይርዳን ያግዘን። መምህራችንን እግዚአብሔር አምላካችን በሰላም ስለጠበቀልን፣ ከዚህ ከዲያብሎስ አሰራር ስለጠበቀልን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይጠብቀን፣ ይቆየን። አሜን።